የምትይው ማለት ነው እንዳይድን አርጋ ብልቴ ምን ውጡልኝ የዘሪቱ ባል እየደማ ነው መሰለኝ አልገባኝም አከራይ ነኝ አይደል አንተ ነን ሲጀምር ይኸውልሽ እሱ ፊት እንደዚህ ነገር በፍጹም እንዳታወራ አይ አይሆን ያማርገሽው ነው ሰውየው ዛሬ ላይ ግን አልጋሪ እንደምታየው ነው መንቀሳቀስ እንኳን አይችልም ዘሪቱን አንተ አታውቃትም በጣም ጨካኝና አረመኔ የሆነች ሰው ነች ተራሩጦ እኛንም የሚያኖረን ሰው ነበር እሺ እኛ አንተን ለመርዳት ነው እኔ ምንም አልፈልግም ለምን አትወጡኝም ለምን ማሰማይ ምን ፈልገን የመጣው ይሄው አልጋሪ ከቀረ አመታት ተቆጥረዋል እኔ መኖር ፈልጋለሁ ውጡልኝ በቃ ማን ነው የሚገልህ ማጸዳዳው ራሱ እኔ ነኝ እንደዚህ አሁንም ለሊት ድምጽ እንሰማለን ሌላ ነገር ማሰብኩ ተገቢ አይደለም ውጭ አልወጣም ለምን እዚህ ሳሎን ነው ማውራት መፈልገው የኔንም የባለንም ጉድ ማንም ሰው እንዲሰማ ስላልፈለኩኝ ነው ፈልጋችሁ ይመጣ ዘሪቱ ነች አንተ መገል ካፒቴን ነበረ ዛሬ ላይ አልጋ ላይ መቅረቱ ናቲ ሾልካ ትገባለች በሩን ትዘጋለች ከስራ መባረሩ ወይ ደግሞ ዛሬ ላይ እንዲህ የመውደቁ ምክንያት ነው ብዬ የማስበው እንግዲህ ጓደኛው ነው ባላለኝ ብላለች ያ ሰው የት ነው ያለው አናውቅም በአንዴ ነው ሁሉም ነገር ውድምድምድም ያለው ምንም በማናውቀው ሁኔታ አካውንታችን ላይ የነበረው ብር ማንቀሳቀስ እንደማንችል የተነገረን ይሄንን ማስረጃ ለህግ አካል ይዘን እንሄዳለን ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ እንደምን ከረማችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ያው ዛሬ ከአንዲት እህታችን ጋር በእህታችን ቤት ውስጥ ነው የምንገኘው ውድ ቤተሰቦች እንግዲህ ሰሞኑን በሁለት ክፍል አድርገን ያቀረብንላችሁ አንድ ኬዝ አንድ ታሪክ ነበር እንግዲህ ውድ ቤተሰቦች ያንን ነገር ለማስቀጠል ሞክረን ነበር ነገር ግን ያ ኬዝ በባልም በሚስትም አማካኝነት እንግዲህ ኬዙ እንዳይቀጥል ተደርጓል ማለትም ባልም ሚስትም ከዚህ ኬዝ ላይ እኛ እጃችንን እንድናወጣ ነው የፈለጉት ውድ ተመልካቾቻችን ያው እኛ በቻልነው አቅም ያሉትን ነገሮች ፊክስ ለማድረግ ለማስተካከል ሞክረን ነበር ምንድነው ያጋጠመን ቤተሰቦች እንግዲህ ቪዲዮን አሳያችኋለሁ ከዚህ በፊት የተለቀቀው ቪዲዮ ያው ባልና ሚስት ተጣልተው ነበር በማላቸውም ጻብም ተፈጥሮ ነበር ብዙ አሁን እንደዚህ ነው ብዬ ቃሉን መናገር ቢከብደኝም ግን ግዴታ መናገር አለብኝ እንግዲህ ያልተገባ ነገሮችን ስታረግ የነበረች ሚስት ናት እንግዲህ በመጨረሻም ግን ሚስትና ባል እኛ ላይ ነው ያበሩት ማለት ይቻላል ኬዙንም እንዳንቀጥል ምንም አይነት መፍትሄም ከኛ እንደማይፈልጉ እንዲሁም ደግሞ ከህይወታቸው እንድንወጣ እንግዲህ በማስጠንቀቂያ ማለት ይቻላል በዛ መሰረት እንግዲህ ያው ምንም ማድረግ አንችልም እኛ የቻልነውን ነገር ለማድረግ ሞክረናል ጥግ ድረስ እነሱን ለመተባበር እነሱን ለማገዝ ለነሱ ዘላቂ መፍትሄ ለማበጀት ሞክረናል አልተሳካም ካልተሳካ ደግሞ አልተሳካም ነው በዚህ ሰዓት እንግዲህ ብዙዎች የኛን እርዳታ በሚሹበት ሰዓት ያው አንድ ነገር ላይ ሙጥኝ ችክ ማለቱ ደግሞ አግባብ ነው ብዬ አላስብም ቤተሰቦች እንግዲህ እህታችን ቤትም የተገኘንበት ምክንያት ምንድነው ያው ከቀናቶች በፊት ነው እቺ የምትመለከቷት እህታችን አንድ እንድትሰሩልኝ የምፈልገው ኬዝ አለ እንድታግዙኝ የምፈልገው ነገር አለ
ማዋያችሁም ማካፈላችሁም ነገር አለ ብላን ነበር። እንግዲህ ነገር ግን ያው ከሷ በፊት የሚቀድም ኬዝ ስለነበር ነው። ለዛ ነው ያው እንደ አጋጣሚ ሆኖ የጀመርነውንም ኬዝ መቀጠል ስላልቻልን ያው አሁን ወደ አንቺ መተናል እህታችን። በመጀመሪያ ደረጃ እስኪ ስምሽና ራስሽን አስተዋውቂ፣ ያለውን ነገር በደንብ ብትነግሪ። እሺ ያው በመጀመሪያ ተጨንቀክ ስደውልልክ 10 ነበር ስደውልልክ የነበረ ስደውልልክ ኧረ ችግር የለውም በቃ ጨርሻለሁ እያልክ ነበርና በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እውነት በጣም መልካም ሰዎች ናችሁ። አንተም ባልደረቦችን በጣም ብዙ ነገር እየተባበራችሁ ነበርና አመሰግናለሁ። ስሜ ቅድስት ይባላል። አሁን የገባህበት ግቢ ይሄኛው አለ አይደለ? የዚህ ግቢ ነዋሪ ነኝ። የአክስቴ ግቢ ነው፣ ግን እኛም ከጎን ተከራይተን ነው የምንኖረው እና ሰሞኑን አንዳንድ ነገሮችን እያየሁ ስለሆነ እንድታማከረኝ በዛውም ደግሞ እውነቱን እንድታቅ ስለፈለግኩኝ። በዚህ አጋጣሚ ውድ ተመልካቾቻችን አሁን ያለንባት ክፍል ትንሽ ክፍል ነች፣ እንደ ስቶር ናት፣ እቃ ማስቀመጫ ክፍል ናት ማለት ይቻላል። ለምን ዋናው ሳሎን ወይም ደግሞ ዋናው ክፍል ውስጥ ይህንን ቀረጻ ብናረግ ከውጭ አንዳንዴ በሩ ቤቱ ኦፕን ነው፣ መስታወትም ስላለው ያሳያል ከውጪ ቤት ውስጥ የሆኑ ላይት እንደበራና የሆነ ነገር እየተደረገ እንደሆነ ሰው ለሴፍቲም ሲባል ነው። ስለዚህ አሁን እዚህ ክፍል ውስጥ ምን እያደረግን እንደሆነ ወይም ደግሞ ማን ቀረጻ እናርግ ምንም የሚታወቅ ነገር የለም። ይሄን ደግሞ እንዲሆን የተፈለገበት ዋነኛ ምክንያት ምንድነው? ይቺታችን እንግዲህ ኬዙን እንድንሰራላት የምትፈልገው እንግዲህ እዚሁ ግቢ ውስጥ ባለው ሰው ነው። ያለው ነገር ዝርዝሩን በቀደም ተከተል ነገር ያው አንተ እንዳልከው የአክስቴ ግቢ ስለሆነ የቤተሰብ ግቢ ስለሆነ ደግሞ እንደዚህ እነሱም ተጨንቀዋል፣ ግን እንደዚህ አይነት ነገር ውስጥ መግባቴን ደግሞ አይፈልጉትም። ለዛ ነውና ምን ተፈጠረ መሰለክ እዚህ ግቢ አዲስ የገቡ ሰዎች አሉ እና 3ኛ ወራቸው እየመጣ ነው። ሲገቡ መጀመሪያ ላይ ሚስትየው ናት ቤቱን ያነጋገረችው እና ምንድነው ምናምን ነገር ብላ አክስቴ ስትጠይቃ ስንት ናችሁ ምናምን ይባል የለ ልጆች አላችሁ? አየለንም እኔና ባለቤቴ። ዞሮ እናንተ አከራይ ናችሁ? አከራይ ነን፣ ግን ያክስቴ ነው ኦሬዲ የኛ የኔ ቤተሰብ ሳይሆን ዞሮ እንደ ቤተሰብ ነው የሚቆጠረው። እንደ ቤተሰብ ነው የሚቆጠረው እና እዛ ውስጥ አንድ የሆነ ቤት ነበረ፣ እሱ መከራይ ስለነበረበት ተለጥፎ ምናምን ነገር ነበር። እንደ ድንገት የሆነች ሴት መጣች ምናምን ነገር። ከዛ እኔና ባለቤቴ ብቻ ነን ምናምን ነገር አለችን። ይቻላል ምናምን ነገር አለች። ስትገባ እቃ ምናምን በመኪና ይዛ ስትመጣ ብቻዋን ነበረች። እቃ ስታስገባ ምናምን ባልዮ የለም ነበር። ከዛ ኦኬ በቃ ሌላ ቦታ ሊሆን ይችላል ምናምን ብላ በገባች ቀን ሌሊት 7 ሰዓት ምናምን አካባቢ ላይ የሆነ ሰው ይዛ ስትገባ አይተናል። ሰውየው ታማሚ ነገር ይመስላል፣ እርግጠኛ አይደለንም ምክንያቱም ሌሊት ነው። ብቻ አዲስ ስለነበረች ነው አጋጣሚ ያየነው እንጂ አናቅምኛ። እና ከዛ በኋላ ግን እሷ ስትወጣ ኖርማል ሰው አይደለች ማለት። ይሄን ግቢ አይተዋላ፣ መንጫጫት ነው፣ ቡና መጠራራት ነው፣ በቃ እንደፈለግን ነው ምንሆነው። ግቢው ላይ ማህበራዊ ህይወት ይታያል በጣም አለ ማለት። ሁሉም ብዙ ተከራይ አለ፣ ሁሉም ተከራይ እንደ ቤቱ ነው የሚያየው። የአክስታችንም የኛም ቤት ምናምን ነገር እያለ ነው የምንኖረው። እና ብዙ ጊዜ ቡና ልንጠራት ሞክረናል፣ ልትመጣልን አልቻለችም። እሷ እንትን ስትል ስትወጣ ሁላ በሩን ቀስ አርጋ ዝግት አርጋ የሆነ ተሸፋፍና አይነት ነገር ነው የምትወጣው ብዙ ጊዜ። እና ምንድናት ማናት ባላለኝ ብላለች። ያ ሰውዬ የት ነው ያለው አናቅም። አንዳንዴ ምን እንሰማለን መሰለክ ብዙ ጊዜ እንትኗ ስራ መሰራ ቤት ውስጥ ስራ የሚሰሩ ስራዎች አሉ አይደል? ሌሊት ነው የምትሰራው፣ ቀን አትሰራ። ከስንት አንዴ ጠዋት 12 ሰዓት ስትነሳ የሆነ ወይ ውሃ ቀርታ ምናምን ቶሎ እያለች ልታስገባ ትችላለች፣ ወይ የሆነ ልብስ ምናምን ቶሎ አስጥታ መቼ እንደምታጠባ አናቅም። የሆነ በፍጥነት አጥባ ምናምን ነገር 12 ሰዓት ላይ አስጥታ ምናምን ነው የምናየው። ከዛ ያንን ልብስ ደግሞ ማታ አይደለም የምታስገባው፣ ሌሊት ነው የምታስገባው። እሺ ይሁን ብለን ታው ነው ምናምን ነገር እንደዚሁ። አሁንም ሌሊት ድምጽ እንሰማለን። ምን አይነት ድምጽ? የወንድ እንዳለ ይታወቃል። የወንድ ድምጽ አለ አይደለ? የጎረነነ ድምጽ እንሰማለን። የሚያቃስትም አይደለም፣ ኖርማል ሰውም አይደለም። አጠራጣሪ ድምጽ ነው ማለት የኖርማል ሰው ድምጽ አይደለም። ገባክ? ግን ምንድነው ማን ነው እዛ ቤት ውስጥ ያለው? ምንድነው እየተካሄደ ያለው አናቅም። የቤት ክራያውን ብዙ ጊዜ ባለቤት ነው የሚከፍለው አይደለ? እሱ ወጥቶ ከፍላ ያቅም፣ እሷ ናት የቤት ክራይ የምትከፍለው። ከዛ አንዳንዴ አክስቴ ግራ ሲገባሽ ባለቤትሽ ግን አለ ብላ የሆነ ያንን ርዕስ ለማስቀየር የለም ቶሎ ልጠፍ ትላለች። የምትመጣውም እኛ ቤት የቤት ክራይ ለመክፈል ነው እንጂ ለሌላ ነገር መታታቅም።
እና ምንድን ነው እየተፈጠረ ያለው? ማናት? እኔ አላቅም። አንዳንዴ አክስቴም ተፈራና እቺ ሴትዮ ድንገት የሆነ ከህግ ጋር የተገናኘ ነገር አለ አይደለ? እንደዛ አይነት ሰው ድንግጥ የሚል የምትፈራ አይነት ሰው ናት። እና ማናት? ምንድናት? በጣም ጥሩ። ስለዚህ ያው ይመስለኛል ግልጽ ነው ያለው ነገር። አሁን እንድንረዳሽም እንድናግዝሽም የፈለግሽው ነገር እዛ ቤት ያለውን ነገር ማወቅ ነው አይደለ? እዛ ቤት ያለውን ነገር ማወቅ፣ እንደገና ባለቤቱ ምን ውስጥ ነው የሚኖረው፣ የት ነው ያለው፣ ቢያንስ 3 ወር ባሏ ነው ያውን ታማሚ ያልሽው? ባሌ ነው ብላለች። እኔና ባሌ ነው የምንኖር። ስትገባ እንደዛ ብላ ነው የገባችው። እና አንድ ቀን ሌሊት ላይ ነው ስታስገባ ያየነው። ወጥቶ አያውቅም። እንደገና 3ኛ ወሩ አስበው። ለሽምትም ለምንም ምንም ነገር ወጥቶ አያውቅም ሰውየው። በቃ እንዳልኩክ ድምፁ የጎረነነ ድምፅ ራሱ የምንሰማው ሌሊት ላይ፣ እሱንም ሌሊት 9 ሰዓት ምናምን አካባቢ ላይ። አንዳንዴ ምን ታደርጋለች መሰለ፣ እንዲህ ቀን ላይ አይደለም የምትደፋው። ይሄ ልክ ወደ ማታ አካባቢ ከስራ ምናምን ከገባች በኋላ ምናምን የለም፣ ስትገባም በር ክፍት አድርጋ አይደለም፣ ሾልካ ትገባለች፣ በሩን ትዘጋለች። ከዛ ለምሳሌ እሷ መታጠቢያ ክፍል መሄድ ከፈለገች ሾልካ ትወጣለች፣ ወደ መታጠቢያ ክፍል ትሄዳለች። እና አንዳንድ ሰሞን ላይ ልብ ብለን ስለምንፈራ እንከታተላታለን። ልብ ብለን ስናይ በፖፖ ምናምን ሽንት ይዛ ስትወጣ እናያታለን። እና ያ ሰውዬ ታማሚም ከሆነ 3 ወር ሙሉ ሆስፒታል እንዴት አይሄድም? የሆነ እርዳታ የምትፈልግ ከሆነ እንዴት አትጠይቀን? በብዛት በፖፖ እንትን ትላለች፣ የምትደርፈው ነገር ይኖራል። ስንከታተላት አሁን ብዙ ጊዜ ላንከታተላት እንችላለን፣ ግን እኔ በጣም ስለሚጨንቀኝ ምናምን ስከታተላት ከስራ ገብታ ቢያንስ ከ3 ከ4 ደቂቃ ምናምን በኋላ ይዛ ትወጣለች ፖፖ። እና ሰውየው ታማሚ ከሆነ የሆነ የመታመም የምታየው ነገር አለ አይደለ? እንደዛም ሊሆን ይችላል። ስትገባ ደግሞ ታማሚ ነውም አላለችም። ገባክ? ምንድነው እየተፈጠረ ያለው? በጣም ፈርተናል። ምክንያቱም እዚህ በጣም ብዙ ህጻናት ያለበት ግቢ ነው። ብዙ አክስቴን በጣም ያረጀች ናት። በጣም ብዙ ሰው ያለበት ነው። እና ምንድነው እየተፈጠረ ያለው? በጣም ግራ ገብቶኛል። እሺ፣ ምናልባት አንድ ሀሳብ አለኝ። ያው ያለንም አማራጭ ወደ ውስጥ ገብተን ያለውን ነገር ቼክ ማድረግ ነው። እንዴት ነው የምንገባው የሚለው ነገር፣ እሱ ደግሞ ያው ቁልፍ የለንም። እንግዲህ በቻልነው አቅም የሆነ መንገድ ተጠቅመን ለመግባት እንሞክራለን። ግን ዋናው ነገር እሱ አይደለም። ቀን ቀን ስራ ነው የምትውለው ማለት ትወጣለች። የምትወጣው 1 ሰዓት ተኩል ምናምን ትወጣለች። በሩን ቁልፋ በር ሲዘጋ እናያለን፣ ግን ቁልፍ ይሁን አይሆን አናውቅም። ምክንያቱም የሰው በር ቼክ አናደርግ፣ ግን ስትዘጋው እናያለን። እሺ፣ ስለዚህ ቼክ ማድረግ እንችላለን። ምናልባት ሰው ድንገት ውስጥ ካለ ላትቆልፍ ትችላለች። እንግዲህ አሁን ወደ 6 ሰዓት አካባቢ ነው እዚህ መተናል። ምናልባት ማታ ስንት ሰዓት ነው የምትገባው? 12 ሰዓት ተኩል ወይ 1 ሰዓት ላይ ትገባለች። ስለዚህ አሁን ከ30 ወይም ከ40 ደቂቃ በኋላ ማድረግ የምንችለው ነገር ካለ እናድርግ። መግባት ካለብንም እንግባ፣ ወይም ደግሞ እኔ ከባልደረቦቼ ጋር መነጋገር ያለብኝን ነገር ተነጋግሬ የሆነ ስቴፕ ላይ መድረስ እንችላለን። እኛ አንድን ስራችን ብለን ከያዝ ነው ችግር የለው የሚባል ነገር የለም፣ ለነገ የሚባል ነገር የለም። ሁሉም ነገር አሁን ላይ ሲደረግ ነው ደስ የሚለው። የእናንተንም ስራ ስለመከታተል ፈጠንከት በይንና ያው እድል አንዴ ናት። ስለዚህ ያለውን ነገር ተጠቅመን ነገ ደግሞ ምን እንደሚያጋጥመን አናውቅም። አይመስልሽም? በቃ ይቻላል። በሯ ክፍት ከሆነ ቼክ አድርገን፣ ዝርፊያ አይደለም እውነቱን ማወቅ ስለሆነ ምንም ችግር የለውም ማለት ነው። ማን ነው ስሟ? ዘሪቱ ምናምን ስትል አክስቴ የሰማሁት ይመስለኛል። ዘሪቱ ነገር ነው ስሟ። ዘሪቱ። መልካም። ስለዚህ ከባልደረቦቼ ጋር ልወያይበት፣ ምን ማድረግ እንዳለብን ከነሱ ጋር ያለውን ነገር እናውራበት። ከዛ በኋላ እንግዲህ ውሳኔ ላይ እንደርሳለን። ወደ ተመልካቾቻችን እንግዲህ ያሉትን ነገሮች ተከታትዬ አሳውቃቸዋለሁ። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን በስተመጨረሻም ለመግባት ወስነናል። ግን ያው በሩ በእርግጠኝነት ቁልፍ ነው የሚሆነው። ያው አንድ ዙር ቼክ እናደርገውና ቤቱ ስንት ክፍል ቤት ነው? 2 ክፍል። 2 ክፍል ነው። ለማንኛውም ቀስ ብለን እንክፈት።
እንሞክረው። በፈጣሪ ስም ሰራ። በሩ ክፍት ነው። ወደ ተመልካቾቻችን በሩ ተከፍቷል። ካሜራማን ነግባ። ሳሎን ማንም የለም። አንደኛው ክፍል በፈጣሪ ሰው አለ። ሆኔ ብዬ ካለው ሰው አለ። ቆይ ይኸውልህ ተረጋጋ። ቆይ የዘሪቱ ባል ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ቆይ እሺ ተረጋጋ። የዘሪቱ ባል ቆይ እሺ የዘሪቱ ባል ይቅርታው እንደምን ውጡ በቃ አባ ተረጋጋ። ወይኔ ኧረ ውጡ በእናታችሁ። ታውቃለሽ እንዴ በል ቆይ እሺ ይኸውልህ ወንድሜ እኛ አንተን ለመርዳት ምንም አልፈልግም እያልኩ እኮ ነው በእናትህ። እሺ እኛ አንተን ለመርዳት ነው። እኔ ምንም አልፈልግም። ለምን አትወጡልኝም? ለምን ማሰማኝ? ምን ፈልገን የመጣው? ምን ፈልጋችሁ ነው የመጣችሁት? ውጡልኝ በቃ። እሷን ታውቃታለህ? ታውቀኛለህ? ቤት በኩል ያቀኛል። ውጡልኝ በቃ። እንደምታስበው አይደለም ወንድሜ። እኛ ሰላማዊ ሰዎች። ትገለኛለች፣ እሷ ትመታኛለች። እኔ ለራስ ታማሚ ነው። ለምን ማሰማኝ? ቆይ ምን ፈልጋችሁ? ትገለኛለች የሚላ ትገለኛለች። ካሜራ ይዛችሁ የመጣችሁት የምን ካሜራ ነው? ተረጋጋ። ካሜራው ምንድን ነው? ውጡ በቃ ሂዱ፣ ውጡልኝ። ምንም አልፈልግም። እባክህን ለራሴ ታማሚ ነኝ። እኔ ታስገዱልኛላችሁ ባለሁበት። እኔ መኖር እፈልጋለሁ። ውጡልኝ በቃ። ማን ነው የሚገልህ? እባክህን አንዴ ድምጽ ምንም የማታውቀው ነገር አለ እኮ አንተ። ምንም ብዙ የማታውቀው ነገር አለ። ስለዚህ ምንም ውጡልኝ በቃ። የምን ካሜራ ነው? ምን ፈልጋችሁ ነው የመጣችሁት? ምን ፈልጋችሁ ነው የመጣችሁት? ዘሪቱ ነች አንተ የምትገል? ማንም ትሆነ አያገባችሁም። ውጡልኝ በቃ። ምን ፈልጋችሁ? ተከፈተ መጣች። ጉድ አስጨረሱኝ። ወይኔ ማንሽ አንቺ? ዘሪቱ ማለት የማን ቤት እንደሆነ ታውቃለህ? የኔ ቤት ነው አይደለ? ሴት ውጣልኝ፣ ሰውዬ ሌላ ነገር ከመፈጠሩ በፊት ውጣልኝ። ሴትዮ ያምሻል እንዴ? ይሄ ቤት የኔ ቤት ነው አይደለ? አዎ በቃ ተከራይተሽ ነው። ውጡልኝ። ስለዚህ መጠየቅ እንችላለን እንዴ? እሷ ደግሞ ውጡልኝ እያልኳችሁ ነው። ምን ሆነ ነው? አይልሰልኝ ነው ካያረጋጋ ምንድነው የደረሰው ነገር አልኩሽ ነው እንዴ? ማሞተታችን ውጣልኝ። ተረጋጊ። አንዴ ማውራት እንችላለን። ይኸውልሽ ምንድነው የምታወራው? ሴትዮ ሌላ ነገር ያምሻልገሽው ነው። ሰውዬው እባክሽ አከራይ ነኝ አይደል? አንተ ነን ሲጀምር። ይኸውልሽ እባክሽ ይኸውልሽ ውጡልኝ። ችግር የለም አይደል? አከራይ ነኝ። ስለ ቤቱ ቼክ ማድረግ ተከራይቼሻለሁ ስለሆነ ምንም አይመለክ ማድረግ እንችላለን። በህግ ጠይቅኝ። ውጭ ነው እንዴ? ችግር የለውም። ምን ነው የምትረጋጋው አንዴ እንዴ? ለምንድን ነው የምትረጋጋው? እኔ ላውራት። ውጭ እንዴ? ውጭ እኔ ላውራት። ቅድስት ውጭ። ችግር የለውም። ውጭ አንዴ እኔ አውራታለሁ። አንዴ ቆይ እኔ እና አንቺ እናውራ። ምንድን ነው የምናወራው? ይሄ ቤት የኔ ነው አይደል? አድምጪ። ተከራይቻለሁ። አድምጪ። ነገሩ እየተቀረጸ ነው። እያየሽ ነው ፊት ለፊት እዛ ጋር ካሜራ። ሱን አስጠፋልኝ ካሜራህን፣ አለበለዚያ ሰባብርልሃለሁ። አሁን ማለት ነው ይሄን የተቀረጸ ፋይል ይዘን እንወጣለን በሰላም። ይሄን የተቀረጸ ፋይል እንይዝና የዚህ ልጅ ፎቶ ፊቱ ምናምን በደንብ ይታያል። ያለበት ሁኔታ ታሟል። በቪዲዮ ላይ ብዙ ነገሮችን ሲናገር ነበር። ምን አባው? ቆይ ያወራው ምንም ቆይ ተረጋጊ። ስለዚህ ውልቅ እንላለን እቃችንን ይዘን ይሄንን ቪዲዮ ይሄንን ማስረጃ ለህግ አካል ይዘን እንሄዳለን። እኛ ካንቺ ጋር ምንም አይነት ንግግር የለንም። የህግ አካል ካንቺ ጋር የሚያወራውን ነገር አረጋ
ያው እሱ እንደምታየው በሽተኛ ነው። እሱ ፊት ራሱ እንደዚህ መጫጫው አልነበረብንም። ልክ ነው፣ አጥፍቻለሁ። ምንድነው እኔ እኮ እሱን በማስታመም ላይ ነኝ። ምን አጠፋው? ለሞራሉ ቢያንስ መጠንቀቅ አለብን። ውጭ ወጥተን ማውራት እንችላለን፣ የምናወራው ነገርም ካለ። ግን ሌላ ነገር ማሰብ እኮ ተገቢ አይደለም። ውጭ አልወጣም። ለምን? እዚህ ሳሎን ነው ማውራት የምፈልገው። እሺ፣ ግን ያው እኔ ለሱ ብዬ ነው በሽተኛ ስለሆነ። ስለዚህ ማውራትም ከፈለግሽ የሚጠፋ ካሜራ አይኖርም እንዴ? ለምን? ችግር የለውም እንደዛ ከሆነ ከካሜራ ፊት። እሺ፣ ችግር የለውም። ግን እኔ እሱ ጋር ማውራት ካሜራ ሳይጠፋ ሳሎን ላይ ለምጠይቅሽ ጥያቄ በቂ መልስ የምትመልሽልኝ ከሆነ ብቻ እናወራለን። ካልሆነ ግን ችግር የለውም። ይሄንን ፋይል ይዘን የሚመለከተው አካል ጋር እንሄዳለን። እንደዛ ከሆነ ማውራት ነው። እኔ እኮ እምቢ አላልኩም። ግን እሷን ቅድስትን ባወራሽበት መንገድ እኔን እንድታወሪኝ አልፈልግም። አይ ደንግጬ እኮ ነው። ሰው ቤት ታዲያ ዘው ተብሎ ካሜራ። እሺ አንዴ ካሜራውን አጥፎ ካሜራውን። ውድ ተመልካቾቻችን ከጥቂት ደቂቃዎች በኋላ ተመልሰን መተናል። ያው ከካሜራ ጀርባ ከዘሪቱ ጋር አንዳንድ ነገሮችን ለማውራት ሞክረን ነበር። ያው እኔ ነገሩን በደንብ እስካውቀው ድረስ ያው ቅድስት እንድትመጣ አልፈለኩም። ያው እንግዲህ ውድ ተመልካቾቻችን በቅድስትና በዘሪቱ መካከል የነበረውን አምባጓሮ ተመልክታችኋል። ያው ዘሪቱ እንግዲህ ለተፈጠረው ነገር በጣም ይቅርታ። ያው በእርግጥ ካለ ፈቃድሽ ቤትሽን ከፍተን ስለገባን ለዚህ ደግሞ ትልቅ ይቅርታ እንጠይቃለን። ግን ደግሞ ያለን ብቸኛ አማራጭ እሱ ነበር። እንዳጋጣሚ ሆኖ በሩ ደግሞ ክፍት ነበር። ያው ውስጥ ገብተን ደግሞ ያገኘነው ነገር ሌላ ነው። ቤትሽ በድፍረት ስለገባን ካለ ፈቃድሽ ለዚህ ትልቅ ይቅርታ መጠየቅ ፈልጋለሁ። የተፈጠረው ነገር ደግሞ አንዴ ተፈጥሯል። ያው እኔና አንቺ አሁን ላይ ቀረጻውን ለመቀጠል ተስማምተናል አይደለ? በተረጋጋ መንፈስ ያለውን ነገር ለማውራት። ስለዚህ የቀረጽናት ትንሽ ቪዲዮን ብትሆን ያችን ቪዲዮ ወደ ህግ አካል ይዘን ከምንሄድ ያለውን ነገር በሙሉ እናገራለሁ ነው ያልሽው። ባለቤትሽ ብዙ ነገሮችን ሲለን ነበር። ትገለኛለች ከመጣች ሂዱ ማንኔ አሁ ምናልባት እናንተ ፈርቶ ይሆናል። እንደዛስ አይደለም። ብዙ የተደበቀ ነገር እንዳለ ግልጽ ነው። ይሄንን የ5 ዓመት ልጅ እንኳን መገመት አያቅተው። ምን የተደበቀ ነገር ይኖራል ብለህ ነው እንግዲህ? እንዳየኸው ነው ገብተህ አልጋ ላይ ያለው ሰው እንግዲህ ያየኸው ባለቤቴ ነው። እሺ ምናልባት ቅድስት ነግራ ከሆነ እኛ ግቢ እንደውም ለግቢውም ለአካባቢውም ለቤቱም አዲስ ነን። ገና ከገባን 3 ወራችን ነው። ባለቤቴ ዛሬ ላይ እንዲህ አልጋ ላይ እንደምታየው እንዳይመስል በጣም ተራሩጦ እኛንም የሚያኖረን ሰው ነበር። እኔ ምን እንደነካው አላውቅም። ይኸው አልጋ ላይ ከቀረ ዓመታት ተቆጥረዋል። ባለቤቴ በእውነት ለእኔና ለልጄ በጣም መልካም ሰው ነበር። እንደ ማንኛውም ወንድ እሱ ነበር የሚያስተዳድረን። በስራው በጣም ምስጉንና የተከበረ ስራ የነበረው ሰው ነው። ባለቤቴ ካፒቴን ነበረ። ዛሬ ላይ አልጋ ላይ መቅረቱ ናቲ። በቀድሞ ህይወቱ አውሮፕላን አብራሪ ካፒቴን አድማሱ ይባል ነበር። በስራው በጣም ምስጉንና በጣም ትውስ ሰራተኛ ነበር። ከዚች ደሳሳ ቤት ውስጥ ከመግባታችን በፊት በጣም የተሻለ ህይወት ነበር የምንኖረው። የአንድ ልጅም አባት ነው። በጣም በፍቅር በደስታ ነበር የምንኖረው። የልጅ አባት ነው። በቀድሞ ህይወቱ አውሮፕላን አብራሪ ነበር። እስኪ ግልጽ አድርጊልኝ። አዎ ባለቤቴ እንደነገርኩ ነው። አልጋ ላይ ከመቅረቱ በፊት በጣም በስራው ታታሪና ጎበዝ ሰራተኛ ነበረ። እኔንም ከማንም በላይ ነበረ አንቀባሮ ሲያኖረኝ ነበረው። ዛሬ ላይ ግን አልጋ ላይ እንደምታየው ነው። መንቀሳቀስ እንኳን አይችልም። በምን ምክንያት ነው የታመመው? ስራውን እስካጣ ምን ያክል ጊዜ ሆነው? እንዲሁም ደግሞ ልጅም አለን ብለሽኛል። አንድ ልጅ። ስለ ልጃችሁም ብትነግሪ። አዎ ልክ ነው።
እኔና አድማሱ የተዋወቅነው የዛሬ 8 ዓመት 9 ዓመት ገደማ ይሆናል። በፍቅር ጓደኝነት ከቆየም በኋላ እሱም ጥሩ ላይ ስለነበር ብዙም ጊዜ አልፈጀንም። ወዲያው ወደ ትዳር የገባ ነው። በትዳር እየኖርን እያለን አንድ ጓደኛ ነበረው። እኔ ሲመስለኝ አሁን ላይ ራሱ የሱ መዘዝ ነው አልጋ ላይ ዛሬ እሱን እንዲያሳስሮ ያስቀመጠው። በጣም አንድ የልብ ጓደኛ የሚል ጓደኛ ነበረው። በጣም ይቀራረባሉ፣ የስራን ባልደረባ ሆነው። ግን እኔ የሱ ነገር ምንም አይጥመኝም ነበር። እሱ ላይ በጣም ይቀና ነበር። እንዴት የተሻለ ኑሮ እንደዚህ አብቀቅተህ ልትኖር ትችላለህ ምናምን ብሎ በጣም ብዙ ጥያቄዎችን ይጠይቀው ነበር። እንደነገርኩ ነው በፊት ላይ የተሻለ ህይወት ነበረ ስንኖር የነበረው። ማለት ጥሩ ቤት ነበረ ምንኖረው፣ አፓርታማ ውስጥ ነበር ስንኖር የነበረው። ደሞዙም እንግዲህ ከማንም በላይ ነው። ምናልባት እንዲህ በቁጥር ብነግርህ እንኳን የማታውቀው ነው። እንኳን ነክተው እንዲህ በስም ራሱ ሰምተህ የማታውቀው ነበር ደሞዙ። ከማንም በላይ ነበረ ምንኖረው። የተለያዩ ሀብት ንብረቶች ነበሩን። ግን ያ ነገር ከጊዜ ወደ ጊዜ እየከሸፈ መጣ። ከስራ መባረሩ ወይ ደግሞ ዛሬ ላይ እንዲህ የመውደቁ ምክንያት ነው ብዬ የማስበው እንግዲህ ጓደኛው ነው። እንደነገርኩ ከጓደኛው ጋር በጣም ክሎዝ ነበር፣ በጣም ይቀራረቡ ነበር። ብዙ ነገር አብረው ማሳልፈዋል። ግን በቃ ነገሮች በአንዴ ነው ሁሉም ነገር ውድምድምድም ያለው። ምንም በማናቀው ሁኔታ፣ ምንም በማናቅበት ጊዜ አለን እንኳን ብለን የሆነ ነገር አለን እንኳን ብለን ለማውራት ምንም ድፍረት በቃ የለንም። አሁን ላይ ነገሮች በእንዲህ ያሉ ነው እንግዲህ የባለቤቴም ሁኔታ እየባሰ ይሄደው። ምናልባት እኔ የነገሮች እንደዛ መሆን ነው ከስራ የመውጣቱ ጉዳይ ነው እንዲያስጨነቀው ብዬ በተደጋጋሚ ግራ ቢገባኝ ራሱ ወደ ጸበል ቦታ ይዤው ሂጄ ነበረ። ግን ምንም ለውጥ አላየሁበትም። እንደዛም አልሆን ሲለኝ ሆስፒታል፣ የተለያየ ሆስፒታል አለ የተባለ ሆስፒታል ድረስ ይዤው ሄጄ ነበር። ማለት ከስራ የወጣበትም ምክንያት አሁን እንደዚህ ዲቴል ልጠይቅሽ አይደለም፣ ያው በኋላ እንመለስበታለን። ግን ምንድነው የህመሙ ምክንያት? ማለት ምኑን ነው የሚያመው? ከዛ በኋላስ ከስራ ከወጣ በኋላ ያፈራችሁት ንብረት ነበር፣ እሱ እንዴት ነው? በፊት ላይ እንኳን የተሻለ ህይወት ነው የምንኖረው ብያለሁ። የተለያዩ ሀብት ንብረቶች ነበሩ። ግን ደግሞ በቃ ምንም በማናቀው ሁኔታ ነው ሁሉም ባንድ የጠፋው። ምንም ማለት ነው ይሄ ነው ተብሎ ማይገለጽ ነገር ነው። የጤና ሁኔታው ደግሞ እሱ ዛሬ ላይ እንደምንታየው አይምሰል ባለቤቴ በጣም የሚስብ ቁመና የነበረው ሰው፣ ግዙፍ በጣም መልካም ሰው ነበር። ከበሽታው በኋላ ነው ዛሬ ላይ እንዲህ ተመናምኖ ያልጋ ቁራኛ ሆኖ ይቀረው እና ምንም በማናቀው ሁኔታ ነው ሁሉም ነገር ባንዴ የከሸፈው። ስለ ቤቱ በስሙ ነበር ስንኖርበት የነበረው ቤት እስቲል እሱ ራሱ በዕዳ እንደተያዘ ነው ስናጣራ የደረስንበት። አፓርትመንቱ ዕዳ እንዳለበት ነው። መኪኖችም ነበሩት። አንዱ መኪና እኔም በማላቀው እሱም በማያቀው ሁኔታ የተሸጠ መኪና ነው። አንዱም እንደዛው ደግሞ ብድር ያለበት ነው። ብዙ ጠበቃዎችን እንኳን ለማናገር ሞክሬ ሰነዶቹም የመለክቱት እሱ ፈርሞ እንደሸጣቸውና ዕዳ እንዳለበት ነው። እስቲል ራሱ በቼክ የተቀመጡ በቼክ እንኳን ገንዘብ ለማውጣት ስንል አካውንታችን ላይ የነበረው ብር ማንቀሳቀስ እንደማንችል የተነገረን። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ይሄ ሁሉ ነገር ምን ይሁን ማን ይሁን እንደዚህ ያደረገው ምንም የምናውቀው ነገር የለም።
ባለቤቴ ደግሞ በቃ በዚህ ሁኔታ ይመስለኝ ነበር በፊት ላይ እንዲህ ፓራላይዝ ሆኖ በሽታው ፓራላይዝ እንዲሆን ያደረገው ነው መሰለኝ። በራሱ ምንም ማድረግ አይችልም። ማጸዳዳው ራሱ እኔ ነኝ። እንግዲህ አስበው በፊት ላይ አንድ አውሮፕላን አብራሪ የነበረ ሰው ዛሬ ላይ ሰው ነው የሚያጸዳዳው ሲባል እንኳን ለሱ ለሰሜው ራሱ ምን አይነት ስሜት እንደሚሰማው አስበው። እኔም ለዛ ነው ቅድም ያውሉ ካታ የፈጠርኩት። ምክንያቱም ደግሞ የኔንም የባለኔም ጉድ ማንም ሰው እንዲሰማ ስላልፈለግኩኝ ነው። ይህን ሁላ ነገር ነው ተሸክሜ ስኖር የነበረው። ለዛም ነው ከቅድስት ጋር የተጣላሁት። ማንም ሰው ሰምቶ አያውቅም። ማንም ከማንም ጋር አልቀራረብም። ማንም ቤቴ አይገባም። እኔ ነኝ ባለቤቴንም እንግዲህ ሳስተዳድረው የቆየሁት። ማንም አያውቅም ይሄን ገመናችን። ምንስ ተብሎ ለሰው ይነገራል? ለተፈጠረው ነገር በጣም አዝናለሁ። ያው የተናገርሽውንም ነገር እንግዲህ ሙሉ ለሙሉ ተቀብያለሁ ማለት ሳይሆን ያው 50-50 በደንብ ከባለቤትሽ ደግሞ ማረጋገጥ ያሉብኝ ነገሮች አሉ። እንዴ ባለቤቴ እኮ ለራሱ አልጋ ላይ ነው ያለው። እንዴት እንደዛ አይደት አወራዋለሁ? እንደዛማ አይሆንም። የኔ ወንድም ተረጋጊ፣ ችግር የለውም። እኔ በተረጋጋ መንፈስ ነው ማለት። እኔ እኮ ስለማውቀው ነው ደካማ ጎኑ ነው ይሄ ነገር። እባክህን እሱ ፊት እንደዛ ይሄን ነገር በፍጹም እንዳታወራ። አይሆንም። እኔ እኮ ስለማውቀው ነው የኔ ወንድም፣ እንደዛ መሆን የለበትም። መጠየቅ የምትፈልገውን ጥያቄ እኔን ጠይቀኝ፣ እኔ መልስልሃለሁ። እየመለስኩልህ ነው። አሁንም ቢሆን እኔ መልስልሃለሁ። እባክህን እሱ ጋር እንዳትሄድ። ከዚህ በላይ በቃ ይሰበርብኛል። እባክህን የኔ ወንድም። እሺ አንድ ላይ ማውራት ካለብን አንድ ላይ እናወራው። ዞሮ ግን እሱን ኢንተርቪው ማድረግ አለብን። አይ በፍጹም አይሆንም። እየነገርኩህ እኮ ነው። ይጨነቅብኛል። አስፈላጊና ግዴታ ነው። ይጨነቅብኛል። ካልሆነ ስምምነታችን ይፈርሳል። ስለዚህ ህግ አካል ጋር ደግሞ እንዳልሄድ የፈለግሽው የሆነ ነገር ስላለ ነው። እንደውም አንድ ላይ እናወራለን የሚለውን ነገር ትቼዋለሁ። እኔ ለብቻ አወራለሁ። እሱን እኔ ለብቻ አወራለሁ። አይደለም እንደዛ አይደለም። ግርግር አንፍጠር። የአካባቢው ሰው እዚህ ቤት ውስጥ ሰው እንደማይኖር ነው የሚያውቀው። አይደለም ከቅድስና ካከራ በስተቀር። ይኸውልሽ እባክሽን እኔ እሱን ማውራት አለብኝ። አንዴ ካሜራውን አጥፋ አንዴ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። የኛ ባልደረቦች እንግዲህ ዘሪቱ ሁከትና ረብሻ እንዳትፈጠር እንዲሁም ደግሞ ባለቤቷን በተረጋጋ መንፈስ እንዳናወራው በሚል አምባጓሮ እንዳትፈጠር ባልደረቦቻችን ይዘዋት ወጥቷል። አድማሱ አሁን ምንም የሚያሳስብ ነገር የለም። ዘሪቱም እዚህ አይደለችም። ካስፈለገ ደግሞ ከዘሪቱ ጋር ያደረግነውን ቆይታ አሰማለሁ። ዘሪቱ ሁሉንም ነገር ቃል በቃል ተናግራለች። ሁሉንም ነገር በሷ ምክንያት ባለቤቷ ያልጋ ቁራኛ እንደሆነ ማለትም አንተ በሷ ምክንያት እንደዚህ ተሽመድምደ እንደተቀመጥ ሁሉንም ነገር ነው የነገረችን። እኛ ያንተን ደህንነት እናስጠብቃለን። ምንም አይነት ነገር እንትን አይልም። በቻልነው አቅም ከዚህም ከወጣ በኋላ የመጀመሪያ ደረጃ ሕክምና እርዳታ እንድታገኝ እንረዳለን። ስለዚህ ያለውን ነገር ሁሉንም አንድ ባንድ ሳይቀር ነገር ዘሪቱ ግን እንዴት ነገረቻችሁ? ማለት እንዴት ልነግራችሁ ቻለች ይሄን ነገር? ወይስ እኔን ለማወጣጣት ነው የመጣው? ለማወጣጣት አይደለም። በቀድሞ ህይወት ካፒቴን እንደነበርክ ሁሉንም ነገር ነግራኛለች። አንድ ልጅም እንዳያፈራችሁ። ስለዚህ አሁን ለማወጣጣት ነው። አይ በቃ አይደለም። ዘሪቱን አንተ አታውቃትም። በጣም ጨካኝና አረመኔ የሆነች ሰው ነች። በቃ እንዴ ብዬ ልንገርህ፣ እንዳይድን አድርጋ ብልቴን ምን ብልቴን ያልከው አልማሱ እባክህ ንገረኝ። ምንድነው የተፈጠረው ነገር? አዎ እየደማ ነው መሰለኝ። አልገባኝም። ወይኔ ቆይ እሺ ሰው ጥራልኝ አድማሱ። እሺ ቆይ ደህና ነህ? እሺ ተረጋጋ። ቆይ እሺ ተረጋጋ። ምንድነው የተፈጠረው? እባክህ ንገረኝ። ምንድነው እየተፈጠረ ያለው? እየደማ ነው።